ከተሽ ሰላም በዚህ ሁኔታውን ያይሽ ምንድነው ሁኔታው ምንድነው? አሳመምከኝ እኮ ተንኮልኛ አሁን እንደዚህ ተንኮል ይሰራል። እሺ ላስቀምጠው። ብሩኬ እግሬን ስሞ ካልጠየቀ በስተቀር ፈጽሞ ያገኝሽ አፍንጫውን በቦክስ ብዬ ነው ማባረረው። እንዴ አንተ የምርህና ሽምግልናው? አዎ ቦክሱስ ዳታ አረባክሽ እኔ ስቀልድ ነው እንዴ? እንደዚህ ትከፍያለሽ እንዴ? ስቀልድ አይዞሽ። ግን አንቺ ደስ ስላለሽ እውነት የፍቅር ልብ ስላለሽ በጣም ደስ ብሎኛል። እየቀለድክ ነው መድበል? የምሬን ነው። እየቀለድኩ አይደለም። የፍቅር ልብ ያላቸው ሰዎች የታደሉ ናቸው። ማፍቀር መቻል ማለት እኮ በጣም መታደል ዳታ። ረበሽኩሽ? አንደራደር። ይኸውልሽ ይሄን ስራ ስሰራ ብዙ ነገር ያደረጉልኝን ቤተሰቦችን ልቆራረጥ ልከዳ ነው እነሱ። መድብል ደግሞ ከስተትሽ ካልተማርሽና በማይመጣ ከመጣሽበት ምን ሊያደርግ እንደሚችል አንቺም ጠንቅቀሽ ታውቂዋለሽ። አውቃለሁ። ወይም እዛ ቦታ ከወሰድኳቸው 1 ሚሊዮን ብር እንደሚሰጡኝ ነገረች። እና አንቺ ተስማማሽ? አይ አልተስማማም። ለምን አልተስማማሽም? ዳጣ እንድታምነኝ ብዬ ማለት ነው። ገንዘቡ በቂ አይደለም፣ ጨምሪበት። ዳጣ ቄጥሽን የማይሸፍን አዳፋ ሱሪ ነው ስትለብሽ አደግሽው። እሱ አይመለከትሽ። ስራ አይደል እንዴ? በቃ መደራደር ነው፣ እንደራደር። እዚህ በህይወት እየፈረድኩ ነው ማለት ነው። በቃ 1.5 ሚሊዮን ይሆንልሻል። ተስማምቻ። ዳጣን እንግዲህ ማህሌት ታገኛታለች። ዳጣዬ ዝቅስክ እያለች ወደ ቤቷ ስትመጣ ቆንጅት ማህሌት መንገድ ላይ ታገኛታለች ማለት ነው። በጣም በሚገርም ሁኔታ ደንግጣለች። እንዴ አንቺ ሰይጣን ነው ያለቻት። አንቺ ሰይጣን ደግሞ ዝም ትሰሪያለሽ ብላ በጣም ነው የደነገጠችው ስታያት ማለት ነው። እና ምንድነው ምን እያደረግሽ ነው ደግሞ ምን ፈልግሽ ደግሞ ከኔ አንቺ ምናምን ስትላት አይ ምንም አልፈለኩም እኔ የምፈልገው አንድ ነገር አለና ብዙ ብር የሚያስገኝሽ ነገር ነው በጣም ተስማሚበታለሽ እና አሪፍ ነገር ነው ዳጣዬ ትላታለች። ምንድነው እሱ ንገሪ በመጀመሪያ ንገሪ ትላታለች። አይ እሱ እንግዲህ በመጀመሪያ ልንገርሻው ችግር የለውም ግን ምን መሰለሽ ዳጣዬ 1 የሚያስገኝ ብር ነው ትላታለች። ምንድነው እሱ 1 የሚያስገኘው ብር ምንድነው ስራው? መጀመሪያ ስራውን ንገሪኝ ሲቀጥል ደግሞ ምንስ እንዳደርግልሽ ነው የፈለግሽው? አሁን ወይ ተመንገድ ላይ ለቀቂልኝ ወይ ደግሞ የምትናገሪው ነገር ተናገሪ ትላታለች። እንግዲህ እንደዛ ስትላት አይ ዳጣዬ እንትና ትትና ያለችበትን ቦታ እንዴት ተጠቁሚ ብዬ ነው እሱን ተጠቁምሽኝ 1.1 ሚሊዮን እሰጥሻለሁኝ ስትላት አይ ይሄማ እንግዲህ አብሮ የበላሁትን ሰዎች ለክዳ አይደለም እንግዲህ ብዙ ነገር ያሳለፍኩት ለኪዳ አይደለ ስለዚህ ብሩ ጠቀም ያለ መሆን አለበት ትላታለች። እንደዛ ከርኩማ ብሩ ጠቀም ያለ መሆን አለበት እንጂ በትንሽ ብርማ እንትን ማለት የለብኝም ትላታለች። እሺ በቃ እንደዛ ከሆነ እሺ 1.5 ታረጋለሽ አለቻት። 1.5 ታረሽ ኦኬ አለቻት። እሺ በቃ ተስማምቻለሁ አለች። እሺ በቃ ስልኳን ተቀበለች። ስልኳን ሰጣ እሷም ቶሎ ብላ ወደ ቤቷ ነው ሄደችው ማለት ነው። ወደ ቤቷ አቀናኝ። ማህሌትም እንግዲህ እውነታ መስራት በደስታ ነው የተዋጠችው። ደስ ብሏት ማለት ነው። በጣም ነው ደስ ያላት ማህሌት። ዳጣመሽም እየቀለደችባት ነው። ማህሌት በጣም ደስ ብሏት ካሊብ ጋር ደወለች። ካሊብ ስልክ አያነሳም። ሪከርድ አስቀመጠችለት፣ ቮይስ አስቀመጠችለት። ካሊብ ከመንምድ ቅርብ የሆነ ሰው አግኝቼ 1.5 ተባብያለሁኝ ማለት ነው። በገንዘብ ተደራድሬያለሁኝ እና ትትና ያለችበትን ቦታ ልትጠቁመኝ ነው ምናምን አለችው ማለት ነው። እንደዛ ብላለችው። ግን ብሩ ትንሽ በርከት ይላል ቢልም ግን ማን ይሰጣታል ይሄን ያክል 50 ሺህ ብር ሰጥቶ እሷን ደግሞ ሸወድ ማድረግ ነው እንጂ ብላ ሪከርድ ታስቀምጣለች ማለት ነው። አስባችሁታል? ዳጣን ምንድን አለቻት? 1.5 ተስማምታ
እሱን ግን ደውላ ሪከርድ ስታስቀምጥ 50 ሺህ ብር አስዋት ነው እንዴ ነው ያለችው ማለት ነው። እንደዛ ትላለች። ዳጣዬም እንግዲህ ቤቷ ቀጥ ብላ ቤቷ ትሄዳለች። ቤቷ ሄዳ ትነግረዋለች ማለት ነው ለመድምድ። ምን ሆነሽ ነው? በጣም ደንግጣ ገባች። ምን ሆነሽ ነው ስላት ማህሌትንም ገራ ያግጃት እንዴ እና አታየትም ነበር እንደ በድንጋይ ፈነከቻትም ነበር። በድንጋይ በፈነከቻት እኔ ታሰርልሽ ነበረ፣ እኔ እጄን ሰጥቼ ታሰር ነበር አለቻት። አሁን ሙልጭ አድርጌ ሰደብኳት። ሂጂልኝ ብላት ከጎኔ ለሄድበት ብላት አላሰደኛለች ምናምን አለ። ዳጣም ዋሽ ታወራች ማለት ነው። ሂጂልኝ ብላት ራሱ በቃ ልትለቅልኝ አልቻለችም መንገዱን እና በቃ ብላ ዋሻሻ ዳጣም እሺ እና ታዲያ ምን አለችሽ? አይ የሆነ ነገር ብር ልስጥሽና የሆነ ነገር ስሪልኝ አለች። ምንድነው እሱ ንገሪና ዳጣ አላት። እንግዲህ ንገሪ ምንድነው እሱ ሲላት አይ ብር ልስጥሽና ትትና ያለችበትን ቦታ እንድትጠቁሚና ያሉኝ። አይዋ እና እምቢያልሻት ለምን ሸታየትም ነበር ምናምን አለ መድምድ ማለት ነው። ለምን ሸታየትም ነበር ዳጣነት ለምን አላት። አይ እሺ ብያለሁ ተስማምቻለሁ አለ። በስንት ብር ተስማማሽ? 1 ነጥብ ነበረ ያልኩኝ፣ ግን ደግሞ እኔ እኮ አብሬ ያለሁትን ጓደኞችን ልከዳ እኮ ነው። ስለዚህ አይበቃኝም ይሄን ጨምሪበት ብዬ አስጨመርኳት። ስንት አስጨመርሻ ሲላት 1.5 አደረገችልን አለችው። ዋው ነው ያለው ማለት ነው። ያው እንግዲህ ብሯንም ተቀብለው እሷንም መቀመቅ ሊያስገባት ነው ማለት ነው። መድምድ በጣም ነው ደስ ያለው። እሺ ዳጣነት አሁን ምን እንደምናደርግ እንመካከር አለ ማለት ነው። አሁን ምን እንደምናደርግ ቀጣይ ላይ እሷን በምን አይነት መንገድ እንደምንበቀላትና ምን እንደምናደርግ እንመካከራሉ። እና በሚገርም ሁኔታ ማህሌት እጃቸው ልትገባ ነው። ደስ በሚል ሁኔታ እጃቸው ልትገባ ነው። ያኔ በገዛ እንትኗ ልትገባላቸው ነው ማለት ነው። እንግዲህ እንደዛ አድርገዋል ማለት ነው። ብሩክም ለውጥ ላይ ይገኛል። አሁን ላይ በጣም ተሽሎታል። ለውጥ ላይ ይኖራል። ቅድስቴና ብሩክ እንግዲህ ብቻቸውን ነበሩ ዛሬ ብቻዬን ስለሆንኩ በጣም ደስ ብሎኛል፣ በነፃነት ስላገኘሁ በጣም ደስ ብሎኛል ብሩኬ ብላ እንግዲህ የሆዷን ስታወራው ቆየች። አንተስ እንዴት ነው ደስ አላለህም? እስቲ ጻፍልኝ ብላ ጻፈላት ማለት ነው። ጻፍልኝ እስቲ አንተስ ደስ ብሎሃል ወይስ ደስ አላለህም? እኔ እናንተ መገናኘታችንን ብቻችንን በመሆናችን ዛሬ ብላ ትጽፍለታለች። ጻፍልኝ ብላ ወረቀት ትሰጠዋለች። ደስ ብሎኛል ብሎ ጻፈላት። ቶሎ በል እንጂ እያለች እያሽኮረመመች እስክሪብቶና ወረቀት አምጥታ ሰጠችው፣ ጻፈችለት። ከዛ ደግሞ ጽፋ እያወራችው እያለ እሺ ብሩክዬን እኮ በጣም ወድ እያለች ፍቅሯን ገለጸችለት። በጣም እንደምታፈቅረውና ያለው ሁኔታውን ገለጠችለት። በጣም እንደምትወደው በጣም እንደምታፈቅረውና ደግሞ እስከ አሉ ሰዓት ድረስ አብረው እንደምትኖር ትገልጥለታለች። እሱም በጣም እንደሚያፈቅራት በወረቀት ጽፎ ገለጠላት። ደስ በሚል ሁኔታ በወረቀት ገለጸላት። እንግዲህ እንደዛ እያሉ በስተመጨረሻ ሊሳሳሙ ጎንበስ ብላ ልትስመው እንዳለች ፍቅሯ አሸንፏት ልትስመው ስትል ኤደን መጣች ማለት ነው። ኤደን ስትመጣ እንዴ እናንተ ምን እያደረጋችሁ ነው ምናምን አለች። አይቻችኋለሁኝ ምናምን አለች። እንዴ ባሌ እኮ ነው ታዲያ ብታይስ አለቻት። ምንድነው ታካብጃለሽ እንዴ ባሌ እኮ ነው አለቻት። ከዛ እንደዛ ስትላት በጣም ነው ደነገጠች። ቅድስቴም እንዴ አያሃቶ ይብሩኬ ባሌ እኮ ነው ታዲያ ብስሙስ ብንሳሳምስ አለቻት። እሺ በቃ ከጀመራችሁበት ቀጥሎ እኔ ልውጣላችሁ ብላ ተነስታ ትወጣለች። እንግዲህ መልምድም እየዘፈነ እያለ አለምዬም ኤደንም ያዳምጣሉ ማለት ነው። ስታይ ኤደና በዛ አለምዬን አየቻት ማለት ነው። በጣም እሱ ደግሞ አለምዬን አያት ማለት ነው። እንደዛ ሳይ ተነስታ ወደ ክላሷ ሄዳ አለቀሰች። ኤደን ምን ሆነሽ ነው አለቻት። ዳጣ ምን ሆነሽ ነው ብትላት ልትናገር አልቻለችም። አለቀሰች ኤደን ማለት ነው። ልትቀማኝ ነው ብላ ልትነግራትም አልቻለችም። እሱም እንግዲህ መልምድም እንግዲህ ከአለምዬ ፍቅር ይዞታል ማለት ነው። በጣም ተሟዞባታል። እሷ ሄዳ ነበርና እሱም ደግሞ ክላሷ መጥቶ ተሟዞ አይቷት ተመለሰ። እንዴ ምንድነው ምናምን የሆነታች ኮረማመች አለምዬ። ከዛ እሷ ደግሞ ተነስታ ቆይ ምንድነው ምናምን አለችና ደግሞ ክላሱ ሄደች።